ባህር ማዶ ያለችው ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተህ ሕልሟን ሙላውና ለሀገሯ አብቃትኝ ያ ረበና። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። ቢስሚላሂ ራሕማኒ ራሒም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዓላ ረሱሊላህ። አስያ አላህን ፍሪና ሁሉን ነገርሽን ተይና እስቲ የጥሞና የእርጋታ ጊዜ ይኑርሽ። ምክንያቱም ወላሂ እየሰራሽ ያለውን ቁጭ ብለሽ በጥሞና ስታየው የሸይጧንን እርምጃ ኮቴ በኮቴ እየተከተልሽ እንደሆነ ትረጃዋለሽ። ላስታውስሽ ወደ ኋላ አንድም ቀን ከትዕቢት ወጥተሽ እንደማታቂ። መቼም አላህ ከትዕቢት ይመልሰን። ካስታወስሽ እኔ ቲክቶክ ስገባ የሆነ ነገር ተቃወምሽኝና ማናት እቺ ሴት ብዬ ውስጥሽ ገብቼ ሳይ ጸጉርሽን ተገልጠሽ የነበሩትን ቪዲዮዎች ራሱ እዛ ላይ ለቀሽ ኤክስፕላኔሽን ደግሞ ሰጥተሻል። እኔ ብለሽ ጀመርሽ። እኔ አይባልም እኮ ስለ ሃይማኖት ነው የሚወራው። ሃይማኖቱ ስለሚለው ነገር እንጂ አንቺ ስለምትይው አይደለም መስማት የፈለግነው። ምን አልሽ? የድሮ ሁኔታዬና አሁን ያለሁበት የሃይማኖት ሁኔታ ሁለቱም ለንጽጽር እዚህ እንዲቀመጥ እፈልጋለሁ አልሽ። በጆሮዬ ሰምቼሻለሁ። አላህ ይመልስሽና እኔ ብሎ ከጀነት የተባረረው ማን ነው? ሸይጣን ነው። እኔ እያልሽ ከጀነት እንዳትባረሪ። ሁለተኛ ሀያትን ታስታውሻለሽ? ሀያት ናስር የተባለችዋን እህት በግል መከሬ ሳበቃ ጥፋቶቿ ግን እየበዙ ሄደው ሸሆቹ እኮ ታሉበት ሆነው ያዩኛል ምናምን የሚል ክህደት ስታስፋፋ ግን ጠቅለል አድርጌ መልስ ሰጠሁባት። አንቺ የሙስሊም ወጣቶች እናት ነኝ ብለሽ ሚዲያ ላይ መቀነትሽን አስረሽ ብቅ የምትየዋ ሴትዮ ምናልሽ? ሰው እንዲህ ነው የሚመከረው? የእኔ እናት ስታሳዝን እንደው ጥሩልኝ፣ እንደው ስልኳን ስጡኝ፣ አንጀቴ ውስጥ ገባች አልሽ። እንደው አላህን አትፈሪም? አላህን አትፈሪም? አሁን እንዲህ ነው መቆርቆር የነበረብሽ? ለምኑ ነው መቆርቆር የነበረብሽ? ለሐቁ ወይስ ሀያት በጫማ ጥፊ ላለችው ሐቅ? ነቢዩ ሰለላሁ ዐለይሂ ወሰለም አንቺ የምትነግጅባቸው ታላቁ ነቢይ ምን አሉ መሰለሽ? ረገሙ። ማንን? ወንድ ሆኖ በሴት የሚመሳሰል፣ ሴት ሆኖ በወንድ የሚመሳሰል። አሁንም አልቆምሽም። ሶስተኛ እነ ሙፍቲ እነ ሐሰን ታጁ የመሳሰሉት ሰዎች የጫት ክምር ጎዝጉዘው መውሊድ እናከብራለን ሲሉ፣ ያው እነሱ መውሊድ ሲሉ የሚፈልጉበት እኛ ነቢዩ መሐመድን ስለምንወድ ነው ሲሉ፣ እኛ ደግሞ ምናል ነቢዩ መሐመድን የሚወድ ሰው እኮ ይህን የሚያክል የጫት ክምር ተራ ላይ አይገኝም። ሰለዋት ያወርዳል፣ ሐዲት ይማራል፣ ይማማራል፣ ተውሂድን የበላይ ያደርጋል። ይሄ ነው ሁልጊዜ የምንቃወመው ማለት ነው። አላስቻለሽም? 4-5 ፖስት አላህ ያንተን ወንጀል ሸፍኖልህ ሲያበቃ ደግሞ ድፍረቱም አልነበረሽም እኮ። ለመቃወምም ስም ጠርተሽ ድፍረቱ አልነበረሽም። ለምን? የሚያሳፍር ነገር ስለነበረ ጥብቅና የቆምሽለት ማለት ነው። የሚገባሽን መልስ ሰጠሁሽ። እንደዛም ሆኖ አሁንም አልተመለስሽም። ቲቢቲሽ አፍንጫ ላይ ስላለ ድንቄ ምክር እኔ ያለሁት ካናዳ አልሽ። እኔ በጀሃነብ ነበር ያስፈራራሁሽ። ካናዳ የሚኖር ሰው ጀሃነብ አይገባም ወይ? ግን እህቴ ቆይ እኔ አንድ ነገር ልንገርሽ። ደግሞ አሁን ስለ ቪዲዮ ሴት ልጅ መቀረጽ ምናምን ደግሞ ታወሪና ይቻላል ምናምን ትያለሽ። በአላህ ስም የምጠይቅሽ ደግሞ እንዳትዋሺ። ውሸት ደግሞ ሌላኛው መጥፎ ባህሪ ነው። ያው የሰይጣን መንገድ ነው። በፊልተር ነው ያለ ፊልተር ነው የምትወጪው። ምክንያቱም አላሁ ስብሓነሁ ወተዓላ ለነቢዩ ሰለላሁ ዐለይሂ ወሰለም ሚስቶች ምን አላቸው? እናንተን ማናገር የፈለገ ሰው ከመጋረጃው ጀርባ ያናግራችሁ አለ። ለምን? እናቶቻችን ከመሆናቸው ጋር እነሱም ማግባት ካለማቻላችን ጋር ማለት ነው። አንቺ እውነት ይሄ እፊትሽ ከለር ነው ወይስ በፊልተር ነው የምትወጪው?
አላህ ምን ስላለ መሰለሽ? ሴት ልጆች ጌጦቻቸውን በቤቶቻቸው ውስጥ ለባላቸው፣ ለወንድማቸው፣ ለልጆቻቸው፣ ለአባት ለእናቶቻቸው ብቻ ላጎቶቻቸው ጭምር ጌጦቻቸውን ያሳዩዋል እንጂ በአደባባይ እንዲህ አይወጣም። ተይ ግዴለሽ ማስያ፣ ተይ። የቂያማ ቀን ያውልሽ እኔም አንቺም ሁላችንም በዚህ ዘመን ያለነው አላህ ፊት እንቆማለን። ዋና ደግሞ ትልቁ አደጋሽ ማለት ነው አልቀራሽም፣ ለመቅራትም እየሞከርሽ አይደለም ወይ? አረብ ሀገር የነበርሽባቸው እነዚህ አረብኛዎችን ተጠቅመሽ ቁርአንና ሐዲስን ልትፈስሪ ትሞክሪያለሽ። ስለ አላህ ባህሪያት ሲመጣ ታጣምሚያለሽ። ሁሌ ደግሞ ከጥፋት ጎን ነው የምትቆሚው። ለምሳሌ አላህ 2 እጆች አሉኝ አለ። ማስረጃ ያ ኢብሊስ ማ መናዐከ አን ተስጁደ ሊማ ኸለቅቱ ቢየደይ፣ አንተ ሸይጣን ሆይ፣ አንተ ሰይጣን ሆይ ምን ከለከለህ እኔ በ2 እጆቼ ለፈጠርኩት አደም ከመስገድ ምን ከለከልኩ አለ። ምን ከለከለህ አለው። ለማን? ለሰይጣን። አሁን አንቺ እዚህ ጋር ስለ አላህ ራሱ አጽድቆ የመጣውን ነገር ትቃወሚያለሽ አይደለም? ለራሱ ያጸደቃቸው ባት እንዳለው ራሱን ያጸደቀው ማን? ነቢዩ ሰለላሁ ዐለይሂ ወሰለም አጽድቀውለታል። ይሄ ማለት ግን እኛ እሱን እናመሳስለዋለን ማለት አይደለም። እንዴት አለመሆኑን ላስረዳሽ መሰለሽ? መላይካዎችን ክንፍ ባለቤት አድርጎ አላህ ፈጠራቸው። ዶሮንም ባለ ክንፍ አድርጎ ፈጠራት። መላይካዎች ያላቸው ክንፍ ከዶሮ ክንፍ ጋር እንዳይመሳሰል የዶሮ ክንፍ የላትም ወይ? የመላይካ ደግሞ ክንፍ ሲባል የተፈለገው እንዲህ ነው ብለን ትርጉሙን እንቀይረዋለን? አንቀይረውም። ለመላይካዎች የሚገባቸው የነሱ ልቅና የመጠነ ክንፍ አላቸው። ሁኔታው ምን ይመስላል አናቅም። ለዶሮ ደግሞ በአይናችን ያየነው ክንፍ አላት። ለወፎችም በአይናችን ያየነው ክንፍ አላቸው። ስለዚህ አላህ ያጸደቀውን አጽድቆ ማለፍ ነው። አንቺ ግን ሁልጊዜ ፍልስፍና ላይ ትወድቂያለሽ። ግን እኔ እስቲ እውነት አንድም ትዕቢት የለብኝም ካልሽ አንዲት ጥያቄ ብቻ ጠይቅሻለሁ። በአላህ ስም አንዲት ጥያቄ ጠይቅሻለሁ። አንቺ ጥብቅና የምትቆሚላቸው እነዚህ ሽርክ የሚሰሩት ቢድዓ የሚያስፋፉት ሰዎች መውሊድ የሚያከብሩት ማለት ነው ምን ይላሉ መሰለሽ? በአላህ ስም ስሚ፣ ትዕቢትሽ ይቅርብሽ። በነገራችን ላይ ከልጆቼ ውስጥ አንዷ ቅመም አስያ ትባላለች። አንቺ የሚያዝሽውን ስም ማለት ነው። ማንን አስቤበት? አላህ የሚያከብራትን ያችን የፊርዓውንን ሚስት የነበረችውን በእሷ ስም ተሰይማ። እስቲ ትዕቢትሽ ይውጣልሽና አንድ ጥያቄ ልጠይቅሽ። እንደው እስቲ ቁጭ በይና ጌታዬ ሆይ ትዕቢተኛ ነኝ ወይስ አይደለሁም የሚለውን ታይ ዘንድ ማለት ነው። አላህ ለራሱ ያጸደቀውን ማጽደቅ አቅቶሽ? ይሄው እኔ ከባድ ጥያቄ ልጠይቅሽ ነው። እነዚህ መውሊድ የሚያከብሩ ሰዎች የቃጥባሬ ተከታይ የሚባሉ አሉ። ምን ይላሉ መሰለሽ? በፊት የሰራውን ጉድ አሁን ልናገረው። ያላህ ሹም እኮ ነው ሸልሞ የፈጠረው። የአደም ጭቃ ነው እጁን ያጠቆረው። ነበር ያሳመረ ሌሎቹ ሲያቦኩ። አቡልጀበል ግርማ አለው ለመልኩ። ያም አይነት እኮ ነው የሚታየው በእግሩ። ዋና ረጋጭ ነበር ደባልቆ አፈሩን። ጌታዬ ሺሊላህ በእጁ ያደረገው ሙልኩ። አቡልጀበል ግርማ አለው ለመልኩ ይላሉ። አቡልጀበል ማን መሰለሽ? ድንገት አማርኛው ላይ ገባሽ ከቻለ። ሁለተኛ ይሄን ሽርክ ደግሞ አንቺ ላታቂውም ትችያለሽ። ሁለተኛ የሀድራ ሰው ነኝ ካልሽ ደግሞ በጥሩ ስለምትፈስሪላቸው አቡልጀበል ማለት የሼህ ኢሳ የሼህ ቃጥባሬ ልጅ ነው። አቡልጀበልን አስመልክቶ ምን ይላሉ? ድሮ የሰራውን እስቲ ጉድ እንንገራችሁ። የአደም ጭቃ ነው እጁን ያጠቆረው። አደም ሲፈጠር የተፈጠረበት ጭቃ እጁ ላይ እኮ ምልክት አውጥቶበት ነው የአቡልጀበል እጅ የጠቆረው ይላሉ። ያም አይነት እኮ ነው የሚታየው በእግሩ። እግሩ ላይም እኮ የነበረበት እኮ ጥቁር ምልክት ልክ እንደዛው ነው። ዋና ረጋጭ ነበር ደባልቆ አፈሩን። አደም የተፈጠረበትን ጭቃ ሲያቦካ የነበረው አቡልጀበል ነው ይላሉ። እሺ እንደው በአላህ ይሆንብሽ፣ አንቺ ጥብቅና የምትቆሚላቸው እነዚህ መውሊድ የሚያከብሩት ሰዎች ይኸው ትልቅ ጥያቄ እየጠየኩሽ ነው። ለነብስሽ ቃል ግቢ። ትዕቢተኛ ነኝ ወይስ አይደለሁም የሚለውን ዛሬ ፈትሺ። ይሄው እነሱ ከአደም በፊት ሰው አለ አቡልጀበል የሚባል እያሉ ነው። ስለዚህ ስትናገሪ ሰምተንሽ አናቅም። አላህ ስለ ራሱ ያጸደቀውን ግን ስትቃወሚ ሌት ተቀን እነዚህ ጫት የሚቅሙ ሽርክ የሚሰሩ ቢድዓ ላይ ያሉ ሰዎችን ደግሞ ጥብቅና ስትቆሚላቸው ሌት ተቀን። አሁን ደግሞ እናጋባለን ብለሽ ቲክቶኩን እያመስሹ እንደሆነ ሰምቻለሁ። እባክሽን ይኸው ከፊታችን
10 ውድ ቀኖች አሉ። ተመለሽ ወደ አላህ። ትክክለኛ አምልኮ ስሩ። ትክክለኛ አምልኮ ስሪ። እንዲህ አይነት ቆሻሻ ነገሮችን እርግፍ አድርገሽ ተይ። ባለቤትሽ የውጭ ዜጋ ነው። ስለዚህ ምን አድርጊ? በሥነ ሥርዓት ዲን የሚለውን ተማሪ፣ አስተምሪ፣ ልጆችሽን ያዥ። እባክሽ ይቅርብሽ። ይሄ ሁሉ ትዕቢትሽ ነገ ያስከፍልሻል። ወሰላሙ ዓለይኩም ወራህመቱላህ